ሰላም 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 ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን በሌላ ቪዲዮ ተገናኝተናል። ከዚህ በፊት አሳይቻችሁ ማላውቀው እዚህ አካባቢ አንድ ወንዝ ዳርቻ አለ። እዚህ ብሔራዊ አልኮልና አረቄ ፋብሪካ አካባቢ ማለት ነው። በእርግጥ የጠየቃችሁኝም ነበራችሁ። ከዚህ ከሴሚናሪየም አካባቢ ከሳር ቤት ጀምረ እስከ ሴሚናሪየም እንዲሁም ጀርመን አደባባይ ድረስ ብታሳየን ያላችሁኝ ነበራችሁ። ሰሞኑ እዚህ አካባቢ ያው ተመርቋል። እኔም በዛው በሄድኩበት እዚህ አካባቢ ወንዝ ዳርቻም አለና የተሰሩትን ዋናዎቹን ሙሉን አይደለም ማሳያችሁ። በእርግጥ በተለይ እዚህ መካኒሳ ሴሚናሪየም ጀምሮ እስከ ጀርመን አደባባይ ድረስ ያሉትን አዳዲስ ነገሮች እንዲሁም ከዚህ ከወንዝ ዳርቻው ጋር እያይዤ ነው ያቀረብኩላችሁ ዛሬ። እንግዲህ አሁን መነሻችን ይሄ የምታዩት ወንዝ የአቃቂ ወንዝ ዳር ነው። መገኛውም መካኒሳ ሴሚናሪየም ትንሽ አለፍ እንዳላችሁ ወደ ጀርመን አካባቢ ጋር ነው የሚገኘው። ከብሔራዊ አልኮልና አረቄ ፋብሪካ አጠገብ ነው የሚያልፈው። እንግዲህ የወንዝ ዳርቻ መነሻችን አሁን በግራ በኩል ወይም ደግሞ ወደ ለቡ ስትሄዱ መካኒሳ ሴሚናሪየምን አልፋችሁ የተወሰነ እንደሄዳችሁ ነው የምታገኙት። አሁን በቀኝ በኩልም በግራ በኩልም አለ፣ ሁለት እየተሰራ ያለ። እንግዲህ አሁን ፊት ለፊት የምታዩት አስፋልቱ ይሄ መኪኖች የሚያልፉበት ከመካኒሳ ወደ ለቡ ምናምን የሚሄዱ ወይም ደግሞ ወደ ጀሞም ጋርመንት የሚሄዱ መኪኖች የሚያልፉበት ነው። ይሄ በግራ በኩል ደግሞ ከተነሳውበት ያለው ያው አረቄ ፋብሪካው የሱ የጀርባው ላይ ነው፣ ወይም ደግሞ ዋናው መስሪያ ቤታቸው በታች በኩል ፋብሪካቸው አለ። እነሱ ጋር ነው የሚገኘው። እንግዲህ ወንዝ ዳርቻው እንደምታዩት አላለቀም፣ አልተጠናቀቀም። እኔም ከዚህ በፊት ወደዚህ መጥቼም አቀርቤላችሁም አላቅም። እስኪ ዛሬ እግረ መንገዳችን እሱን እንየው በሚል ይሄንኛውንም ላሳያችሁ ነው የወደድኩት። ከዛ ቀጥለው ደግሞ ሻገር ብለን የዚሁ አካል የሚቀጥል አለ፣ እሱንም እናይና ቀጥሎ አዳዲስ ነገሮች ምን ያሉት በተለይ አሁን ሰሞኑ ከተመረቁት ውስጥ ልክ ኮመንት ላይ እንደጠየቃችሁኝ ከሳር ቤት እንኳን ባልጀምርም ከመካኒሳ ሴሚናሪየም እስከ ጀርመን አደባባይ ድረስ ያሉት አዳዲስ ነገሮችን ነው ያቀረብኩላችሁ። በተለይ እንደዚህ የሚያማምሩ ፏፏቴዎች ምናምን የተሰሩ አሉ። እንደዚሁም የህፃናት መጫወቻዎች፣ ግሪን ኤሪያዎች፣ ጎጆ ቤት የሚመስሉ እንደዚህ መዝናኛ ያሉ ነገሮች አሉና እነሱን እንዳለ ነው አካትቼ ያቀረብኩላችሁ። ትላንትናም በእርግጥ ለቡ አካባቢ ድረስ ያለውን ከጋርመንት ወደ ለቡ ኤሪያ ድረስ ያለው አካባቢ ድረስ ያለውን አቅርቤላችሁ ነበረ። እሱም እንደወደዳችሁት ተስፋ አደርጋለሁኝ። ካላያችሁት ደግሞ እንድታዩት ጋብዛችኋለሁ። ዛሬ እንግዲህ መነሻችን እዚህ ዙሪያው ላይ ወንዙ ዳርቻው እንደምታዩት በዛኛው በተለይ ከተነሳውበት ጀርባ ላይ ጫካ ነው ያለው። ከጥጉ ነው ለመጀመር የሞከርኩት። ከዛ በኋላ ግን ሳየው የተወሰነ እነዚህ የሙዝ ዛፍ ነገሮችና የተወሰኑ ጫካዎች ናቸው ያሉት። ከዚህ ወደዚህ ወደ አስፋልቱ ዳር ነው ልማቱ እየተሰራ ያለውና ከዛም ቀጥለው ሻገር ብለንም እየሰሩ ነው ያሉት፣ አልተጠናቀቀም። በተለይ እንደዚህ ዳር ዳር ላይ ሳሮች ምናምን የሚተክሉ አይቻለሁኝ። ከዛ ውጭ ግን በተለይ በአንደኛው በኩል ደስ ይላል። እንደዚህ አምፖሎች ምናምን አድርገውባቸው ኦልሞስት ወደ መጠናቀቅ እየደረሰ ያለ የሚመስል ነገሮች አሉትና እንግዲህ ይሄንን ነው ላቀርብላችሁ እንትን የወደድኩት። ከዛ ውጭ ግን ከዛ ወደዚህ ስንመጣ ያው እንግዲህ ብዙ ጊዜ ይሄኛው መንገድ በጣም የሚዘጋጋ ትንሽ አስቸጋሪ የነበረው መንገድ ነው። አሁን ላይ ግን በደንብ ፍሎም ጥሩ ነው። እንዳልኳችሁ ያኛው ትላንትና ቅዳሜ ነበረ የቀረጽኩት፣ ይሄኛው ግን እሁድ ነው። በእርግጥ የሰውም ያን ያክል እንቅስቃሴ የተወሰነ የተገደበ ሊሆን ይችላል። ከዛ ውጭ ግን አካባቢው ላይ በጣም የሚያማምሩ በዚህ መዛም በተለይ ፓርኪንግ ኤሪያዎች እንደዚሁም ግሪን ኤሪያዎች፣ የህፃናት መጫወቻ፣ እነዚሁም የፏፏቴዎች የመሳሰሉ የሚያማምሩ ነገሮች የተሰሩበት አለና አንዳንዶቻችሁም ጠይቃችሁኝ ነበረ። እንግዲህ እነዚህን አዳዲሶቹን ነው መርጬ ላቀርብላችሁ የፈለግኩት። ቀጥሎ ይህን ካየን በኋላ ተሻግረን ወደዛኛው ወደ ወንዝ ዳርቻው በዛኛው ክፍል ላይ ነው የምናየው። እነዚህን የወንዝ ፓርቱን ከጨረስን በኋላ ነው እነዚህ አዳዲሶቹ ያልኳችሁ ነገሮች ከዚህኛው ቪዲዮ ወደ መጨረሻው አካባቢ ወይም ደግሞ ከወንዝ ዳርቻው ቀጥሎ ያቀረብኳቸው እነሱን ነው። እንግዲህ መገኛችን እንዳልኳችሁ ባጭሩ ከሜክሲኮ ስትመጡ ሳር ቤትን አልፋችሁ መካኒሳ ሴሚናሪየም ከዛ አካባቢ ነው የተነሳ ነው። ከዛ ወደ ለቡ ሳንደርስ ወይም ደግሞ ወደ ጋርመንት በሚወስደው መንገድ እዛ አካባቢ ሳንደርስ የዚህ የጀርመን አደባባይ አካባቢ እዛ አካባቢ ላይ ነው ያለ ነው። ለዛ አቅራቢያ ነው ያለ ነው። በእነዚህ መካከል ከመካኒሳ እስከ ጀርመን ባሉት የተሰሩ አዳዲስ ነገሮች ነው ባጭሩ ያቀረብኩላችሁ ማለት ነው። እናንተ እንግዲህ እስከ ተመቻችሁ ድረስ እንድታዩ ተጋብዛለሁኝ። መውጣት እንደሌለብኝ ያውቃለሁ። ነገር ግን ዲቴይሉ ሰፈሩን ያን ያክል ማላውቀው ከሆነ
እዚህ ጋር ይሄ ነበረ እዚህ ጋር በፊት እንዲህ ነበር እንዳልላችሁ ያኛውን አላውቀውምና ስለዚህ እናንተም ምናልባት የምታውቁት ደግሞ አላችሁ በእርግጠኝነት በተለይ እኛ ከወጣን የቆየን ስላለን ሙሉን ብትነግረን ያላችሁኝ አላችሁ። እንግዲህ ለዛም ምናልባት ዲቴሉን ማውቀው ሰፈር ሲሆን ይሄ እንዲህ ነበር እላችኋለሁኝ። ለአሁኑ ግን ልላችሁ የምችለው በቃ እነዚህን ነው ባጭሩ የተሰሩትን ፕሮጀክቶች ወይም ደግሞ አዳዲሶቹን ነገሮችን ነው ላሳያችሁ የፈለኩት። ስለዚህ በቃ ይሄን ከወንዝ ዳርቻውን ልክ እንደጨረስን የምናየው ቀጥለን ወደ ጀርመን አካባቢ ጠጋ ብለን እዛም አካባቢ የተሰሩትን ወይም ደግሞ የተመረቁትን እነሱን ለይቼ የተወሰኑትን አዳዲሶችን ብቻ ነው የጨመርኳቸው። እስከ ተመቻችሁ ድረስ ይዩት። አዳዲስ ቤተሰቦች ደግሞ ካላችሁ ኦልሬዲ ትኖራላችሁ አላችሁም እና ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። ሀሳብ አስተያየታችሁን አስቀምጡልኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው፣ መልካም ቀን።
እዚያ አንዳንዶች የሚዋደዱ ነው ይሄ ነገር ወደዛ አይዘልቅም እንዴ? ቤት የሚሰራ እንጨት ተሸካሚ ነው።